ካላችሁ 11ኛ ሰው እንዴት መጨረሻ ላይ ይገባል ብሎ ሳይንስ የለም። አይገባም። እንዴት እኔ ይሄ ነው እኔም ግራም ያጋባኝ ይሄ ነገር ነው። 11ኛ ትወስጃለች ተባልኩኝ። ለምን እንደዚህ ታደርጋላችሁ? ፕሮግራሜንም ታውቃላችሁ፣ እቅዴንም ታውቃላችሁ። ለምንድን ነው እንደዚህ የምታደርጉት? ለው እንጂ የኔንም ሳይሆን የሌላ ሰው የልጄን ህይወት የምታበላሹት አልኳቸው ስላቸው ምንም ማድረግ አይቻልም። በቃ 11ኛ ትወስጃለች አሉኝ። እሺ ብዬ 11ኛው ላይ ቁቤው የሚጣል በ1 እስከ 10 ባለው ቀን ነው የሚጣል። እሺ ደግመሽ 11ኛ 1 2 3 አልጣልኩም። አላሉኝም እነሱም አላሉኝም፣ ጣይም አላሉኝም። እኔም አልጣልኩም። የታለ የገባው ታዲያ? የገባ ሰው ቢኖር እኮ ትጥያለሽ 11ኛ ወር። በቃ ይሄ ነው እኔም ራሱ ግራ የገባኝ ይሄ ነው። ከዛ እሺ በወሩ ምን አሉ ብዬ ወር ደረሰ። ምን አሉሽ? 11ኛ ወር ደርሶ ሐሙስ እና ጁማ ቅዳሜ አይመቸኝም። እኔ ከውጭ ነኝ ከሲቲዮ ጋር። ሐሙስ አስፈቀድኳተኝ። እናንተ ሄዱ፣ እኔ ብሬን ይዤ ለመምጣት ሊሄድ አልኳተኝ። እንደዚህ ብዬ አልነገርኳትም። ኢጃዛ ሄዳለሁ ነው ያልኳት፣ ሴትዬን ማለት ነው። እሺ ችግር የለውም አለችኝ። ከዛ ሮብ ዕለት ቦይስ አረኩላት። አልተሰበሰበም፣ ግማሹ ተሰብስቧል፣ ግማሹ አልተሰበሰበም አለችኝ። ዝም አልኳተኝ ቢዚ ስለሆንኩኝ። ቅዳሜ ዕለት ሰዋቅ ልላክና ብሩ እኔ አይመቸኝም፣ ሰዋቅ ልላክና ላኩል ስላቸው ምን አንቺ አቅለበለበሽ ቀስማቲ ሲሰበሰብ እኔ ደውልልሻለሁ የፈለግሽውን መጠስ ተወስጫለሽ አለች። ግማሹ ላራ ግማሹ አለ ግማሹ ተጥሎልኛል፣ ግማሹ አልተጣለኝልኝም ነው ያለችው። ከዛ እሑድ ዕለት እንደዛ ተባብለን እሑድ ዕለት ብር ስትይ አልነበረም ነይና ውሰጂ። እሑድ ዕለት ምን አለችኝ? ብሩ 2 ሰው ነው የቀረ፣ መሐመድ ባልየውን ማለት ነው። መሐመድ ይዞት ይመጣልኝ፣ ነይ ውሰጂ ሰኞ ለሰኞ እሑድ ለሰኞ ነው ውሰጂ አለችኝ። ያንን ያለችኝ አሱር አካባቢ ምግብ እየሰራው ነው ሴትየዋ ጋር። እንደዛ ስትለኝ ቆይ አይመቸኝም፣ አዎ ብር እፈልጋለሁ፣ ቆይ አይመቸኝም ብዬ ቦይስ አርኩላት። እያንዳንዱ ቦይስ አለኝ። እንደዛ ብያተኝ ዝም ብላ ያለውን ርቀት ከአሱር እስከ መቅሪብ ባለው ባልየው ቦይስ አረገልኝ። የሙሳሜራ ዶሩሪ ይፈልግሻለሁ፣ ሴትየሽን ውሎ ገባ አስፈቅደሻት ነው ያለች። እንደዛ ሲለኝ እኔ አላሰብኩም፣ ይሄ ከሰታት ብዬ አላሰብኩም። እንዴ ባሏ ጋር ባልና ሚስቱ ተጣልተው ነው እንዴ እንደዚህ ያሉ ምናምን ብዬ የምደውለው ሰው አለኝ፣ ጓደኞች አለኝ፣ እህቴና ጓደኛ ያለችኝ። እንደዚህ ብሎ አለኝ እኮ በሰላም ነው ምናምን ስላለኝ በቃ ሌላ ነገር አሸከከኝ። ሲያሸክከኝ በቃ ስራ ቢዚ ስለነበርኩ ዝም አልኩኝ። ከዛ ለእህቴ ደውላ ምንድነው መሐመድ የኔ ውስጥ የፈራ ኦኬ ምንድን ነው ያለሽ? ነይ እፈልግሻለሁ ነው ያለሽ? ቤትሽ በር ላይ መጥቶ ነይ ውጭ አንዴ አናግሪኝ ነው የሚልሽ? አላ አይደለም፣ ኢጃዛ ቤት ነይ ነው። እሺ ኢጃዛ ቤት ነይ እፈልግሻለሁ። አንቺ ከነሱ ጋር አንድ ኢጃዛ ቤት ነው እንዴ የምትኖሪው? አንድ ኢጃዛ ቤት እኮ አይደለም። አዎ ለአንድ ቤት ነንና አብረን ነው የምንበላው። ስጋዬ ናት ነው ስጋዬ ስለሆነች ነው አምኛ ቁቤ የገባው እንጂ አልገባም ነበረ። ሰብሳቢዋ ናት እንዴ ስጋሽ? አገናኝ መሰለችኝ። አዎ ሰብሳቢዋም ባልየውም ጭራሽ ዘመዶ ነው። እሺ እናቴ እሺ ቀጥይ። ከዛ አሸከከኝ ማለት አጠራጠረኝ ነው አይደል? አጠራጠረኝ። አዎ አጠራጠረኝና ለጓደኛዬ ደወልኩላት፣ ሪከርዱን አላጡላኩላተኝ ምን ለማለት ፈልጎ ነው ምናምን ብዬ አለችኝ አልኳት። ከዛ ሲስተር ደወለችልን፣ በጉርብ አለን እህት ያለች ሌላ ቦታ ስደውልልን ሙነሽ ነው ምናምን ስትለኝ ብሩን ተበልቷል፣ በቃ ሹርጣ ይዞት ብሩን ወስደውታል ማለት አንቺ ፕራንክ እያደረጉኝ መሆን አለበት አልኩኝ። አረ ወላሂ እንደዛ ነው አለች። እሷ እያለቀሰች ነው። እሷ ተፈጠረ አላለችኝም። አቡዬ ርብ ነበረ ነው ውሰጅ አለችኝ። መቅሪብ ላይ እኔ እፈልግሻለሁ አሏት። ከዛ ግራ ገባኝና ዝም አልኩኝ። እዛ በቃ ትዕግስት ያለቀና ቢያንስ ደውላቸው አስረዱኝ ያለውን ነገር። ሌላውን ተይውና ግማሹ ብር አለ ብለሽኛል ቅዳሜ ቀን እንዴት ነው እሱን ሾርጣ ይዞት የሚወስድበት? እንደገናስ ሾርጣ ይዞት ብሩን ወስደው 8000 ብር ከፍሎ ነው የወጣ ያለችኝ። ለሲስተር ነው ያለች አለኝ ያላለችኝ። ለሾርጣ ይዞት ወጣ። ቢያንስ ደውላችሁ አስረዱኝ ያለውን ነገር እንዲህ አድርጉኝ እባካችሁ ብዬ ስል ደወለልኝና እሱ እኔ እስከማውቀው ድረስ
ይቃማ እንዳላቸው እሷም እሱም ልጅቱም ልጅ አለቻቸው ሴት ልጅ እንዳላቸው ብሩ የሚጠራቀመው ከማጣም እንደሆነ ማጣም አለው እሱ ራሱ ከማጣሙ እንደሆነ ነው እኔ እስከማውቀው ድረስ የተረዳው። ምግብ ቤት በጣም ለማታውቁ ምግብ ቤት አለው ሰውየው። እሺ ምግብ ቤት አለው። ህጋዊ ሰው እንዴት ነው ፖሊስ ይዞ ያንቺን 25,000 ሪያል ብቻ የሚወስድበት? አሁን ይኸውልሽ አቡ ሳውዲ ላይ እንኳን አይደለም 25,000 ብር 5,000 ብር ከ5,000 ሪያል በላይ ይዞ የወጣ ሰው ህገወጥ ነው፣ ይያዘማል፣ እስር ቤት ነው የሚገባው። 25,000 ብር ተቀምጦ 8,000 ብር ከፍሎ በአንድ ደቂቃ አንድ ሰዓት ባልሞላ እንዴት ነው ተፈቶ የሚወጣው? 11ኛው ላይ ምን አሉኝ? ኢቃማ ለማስተካከል ነው የወሰዱት አለኝ። እሷ ብላኛለች ከአሁን በፊት 6ኛው ለማስተካከል 14,000 ሪያል አበድ ፈልጊልኝ ብላኛለች። አሁን ደግሞ ስጡኝ ስላቸው አሁን ላይ ሮመዳን ከመግፋቱ በፊት እባካችሁ ስጡኝ አልኳቸው ስላቸው እቁብ እየሰበሰብኩ ነው እህቶችም አሉ እየሰበሰብኩ ነው እንሰጥሻለን አሉ። እንሰጥሻለን ሲሉ መቼ ስል በ1 እስከ 10 ባለው ጠብናሉ። ስጠብቃቸው ራሱ እደውላለሁ። የሚደውሉልኝና እንደዚህ የሚያወሩኝ የሚችሉት ሲስተር ለምንድን ነው እንደዚህ የምታረጓት? አምናችሁ ገብታ ለምንድን ነው እንደዚህ የምታረጉት? ቢያንስ ከበጣ ገቧ ማንም የለም ብቻዋን ናተኝ ብሎ ስታስረዳቸውና ስትነግራቸው ለእኔ ይደውላሉ። እንደገና እሷ ስልክ ሳታነሳልኝ ቦይስ እያዳመጠች ዝም ስትለኝ ጓደኛዋ ጋር ማጣም ትሰራለች። ማጣም በየቤቱ ታዞራለች ምግብ ማለት ነው። በጓደኛዋ ኮሜንት ምን ብዬ ኮሜንቱላት እባክሽን ጓደኛሽን ሸምግኝ ብዬ ኮሜንቱላት ቲክቶክ ላይ ማለት ነው። ደወለችልኝ። ይኸውልሽ ስትፈልግ ትደውልልኛል። እነሱ ሲፈልጉ ብቻ ነው የምደውለው። አላገኝም ስልክ። ምን ያደርጉታል? ደውለው ሲጨርሱ ይዘጉታል። አንቺ ስትደውይ አይሰራም፣ አይሰራም፣ ጭራሽ አይሰራም። ከዛ ሙነሽ ነው በየኮሜንቱ ምትለፈልፊ ሂጂ ፖስት ምን ታመጫለሽ አለችኝ። ምንም አታመጭም ሂጂ ብላለችኝ። እንደዛ ስትለኝ ዝም አልኩኝ። ትናንት ወዲያ ነው የሚደውልልኝ። ደውዬ እሰጥሻለሁ 10 ቆቤ ሰብስቤ እሰጥሻለሁ አለኝ። እኔ እሱን ስልክ ነው የምደውል። ምክንያቱም እኔ ቦይስ ባረግ ብደውል ስለማይሰራ ስለማይመልሱልኝ የእሱን ስልክ ነው የምጠብቀው። ለምንድን ነው ዝም አልካልሰበሰቡ? ዝም አልደወለልኝም ጭራሽ። 10ኛው ቀን ላይ ሳይደውልልኝ ፖስትኩ። የፖስትኩት ፖስት ምን መሰለሽ? ኡምራ ሄዱ። 25,000 ሪያል ይዘው ኡምራ ሄዱ። 25,000 ሪያል ይዘው የምን ኡምራ የምን ሮመዳን ብዬ ፖስትኩኝ። ከዛ ኮሜንት ሲያነብ ሴት ልጅ ወልዳችኋል። እኔ የኮሜንትኩን ኮሜንት ማለት ነው ኮሜንት በታች ሴት ልጅ ወልዳችኋለኝ ከሴት ልጅ አትጡት ነው ያልኩት። በውስጥ መጣና ለምንድን ነው እንደዚህ ብለሽ እሰጥሻለሁ ነው ያልኩሽ። እሰጥሻለሁ እስከ መቼ ነው የሚሰጠኝ? ቢያንስ እኔ አባት የሌላት ልጅ ነው ጥዬ የመጣሁተኝ። አቡ ነግሬዋለሁ። እባክህን ለልጄ ምን እኮ የለኝም ለሮመዳን ብዬ ስላቸው ቦይስ አልመለሱልኝም። ትናንት ግን ከልጃችሁ ታገኙታላችሁ ብዬ ስል መጣ። ምክንያቱም አባት ስለሆነ አቡ አሁንም ብሬን እፈልገዋለሁ። የትም ያምጡት። ማጣም አላቸው፣ ማጣሙን የሚያስረክቡት አይመለከተኝም። ወርቅ አላቸው፣ ወርቃቸውን ይስጡኝ። ትናንት ማለት እየደወልኩ ነው አላነሳልኝ አለ። ምክንያቱም የማንኖርበትን ቤት ሴትዮትን አስፈቅጄ እቃ የላው ማውጣት ማለት ነው። ምክንያቱም የማኖርበት ቤት ነው የቤት ኪራይ የምከፍለው። በእርግጥ የቤት ኪራይ አልሰጠዋቸውም። ታስቀራላችሁ ነው ያልኳቸው። ከቁቤው ታስቀራላችሁ ነው ያልኳቸው ስላቸው ቀይን ለማውጣት አያነሱልኝም። እሷን ብቀጠቅጥ እሱን ብቀጠቅጥ አያነሱልኝም። ከዛ ስክሪንሾት አንስቶ ላከልኝ። ለምንድን ነው እንደዚህ ብለሽ የምትይ ብሎ በበላይ ሆኖ ሊወቅሰኝ። እኔ ብርሽን እሰጥሻለሁ ነው ያልኩሽ፣ እሰጥሻለሁ። እቁብ ስንት ጊዜ አሁን እኔ እሰጥሻለሁ። አንቺ መረከብ የነበረብሽ መጣል ከጀመርሽ አይደለም። መጣል ከጀመርሽበት 10 ወር 2500 ሪያል ያለማቋረጥ ጥለሻል። የ10 ወር 25,000 ሪያል ነው። 10ኛው ውጣ
አንቺ መውሰድ የነበረብሽ መቼ ነው? ስንት ወር ሆነው? 2 ወር አለፈው። 1 ወር 11ኛ ነች ተብዬ 1 ወር 11ኛ ነች ተብዬ በቃ 2ኛ ወር ደግሞ ቁቤ ሊሰበስብልኝ ቁቤ ሊሰበስብ ነው ብሎ 2 ወር አለፈ። ምን አድርገውት ነው ብርሽን? እኔ ኢቃማችን ተበላሽቷል ነው የሚሉትኝ። ኢቃማቸው አልተበላሸም፣ ለኢቃማ ነው ያስተካከሉት። ሹርጣም አልያዘውም። ሳውዲ ላይ በ5 ደቂቃ 1 ሰዓት ያልሞላ ሰው እንዴት ነው ሹርጣ ተይዞ ብር ተከፍሎ የሚወጣው? አንድ ሁለተኛ ላይ ህግና ደንቡን ያውቃል። እኔ ሴቷን ራሱ አውቃለሁ። እኔ ራሱ አውቃለሁ ህግና ደንቡን። 25,000 ብር 5,000 ብር በላይ ብር ይዞ መውጣት ክልክል ነው። እንዴት ነው 25,000 ብር ይዞ ወጡ ፖሊስ ይዞ የቀማው? ውሸት ነው ይሄ፣ በአጠቃላይ ውሸት ነው። እንደገና የሰው ሐቅ ይዞ የሰው እንባ ይዞ ኡምራ መሄድ ምን ማለት ነው? አላህ እንዴት ይቀበላል? እንደዛ ብሎኝ አቡዬ፣ እንደዛ እኔ ያልኩሽ እያለቀስኩኝ ለልጄ ሮመዳን ነግሬያታለሁ አስቀድሜ። ሳሚራዬ ለሮመዳን ሽልክልሻለሁ አይዞሽ እሺ ምናምን ብዬ አትሰቢ እናቴ ችግር የለውም ብላኝ ማለት ነው። ቦይስ አረኩላቸው። እባክህ ለልጄ እንኳን ምልከው የለኝም ብዬ ስለው አላዳመጡትን። የነሱ ልጅ ስለተነካች መጡ፣ ደወሉ፣ ተናገሩ። ማነው ስሟ ልጅቷ ቁቡን የምትሰበስበው? እሙ ቢላል ታዲያ ከንዚቱ ምን ቤት ናት? ኡምራው የአምና ነው ብላ ሰዎች ኡምራው የአምና ነው ብላ የምትጽፈው ቤተሰብ ናት? ዘመድ ናት? ውሸት ምንድን ናት? ውሸት ማናት? አምናማ እኔ ብሬ ይኸውልሽ አቡዬ፣ ውሸቱን እንደሆነ ምን ታውቂያለሽ? አምና እኔ አብሬያት ሂጃለሁ። አምና አብሬያት ሂጄ ህፃናው ቁማ አትሄድም። ከንዚቱ ማለት አላውቅም፣ የማውቀው ነገር የለም። አላውቃትም። እኔ የእነሱ እንትን ትሆናለች፣ አባሪ ተባባሪ። እሺ ማነው ስሟ? ሼር አድርጊላት። እሙ ቢላል 2 አካውንት ናት ያላትኝ። እሙ ቢላል እና በእናት ቀልድ የለም እኮ። ሼር አድርጊላት ውዴኛ እኮ አናውቃትም። ሼር አድርጊላት፣ በዋትሳፕም በላይቭም ሼር አድርጊላት። ፎቶች ከመለጠፉ በፊት ነይ በያት። አንቺም ጥፋተኛ ነሽ። እቁብ የድሮ ያለፈበት የድሮ በቅድመ አያቶቻችን ዘመን እቁብ ብርሽን አትቀረቅሪም፣ ራስሽ ጋር አታስቀምጪ። ባንክ አካውንት መክፈት ባትች ጥሩ ቤት ነው ያለሽዋ፣ ደብቀሽ ራስሽ ጋር አታስቀምጪ ወይ አትልኪም። ኢትዮጵያ ልከሽ እናትሽ ጋር አታስቀምጪ። ባዳ ከሚበላው ቤተሰብ ይሄ የኔ ስህተት ነው። ማንንም አትመኑ። እቁብ ገለመሌ አትግቡ። ማንም የሚታመን የለም። ያክስት ልጅ ያጎት ልጅ ያው ስጋዬ ዘመዴ ደሜ ምናምን ብላን የተበላችሁ 25,000 ሪያል። ዘመድ የለ ባዳ የለ። ማንንም አትመኑ በገንዘባችሁ ጉዳይ አለቀ። ሴት ማድረግ ትፈልጋላችሁ? ኢትዮጵያ ስትመጡ ባንክ አካውንት በስማችሁ ከፍታችሁ ዳይሬክት አስገቡ። አካውንት ሳትከፍቱ የመጣችሁ ሰዎች በቃ ባዳ ከሚበላው እናትሽ ትብላው፣ ከካደችሽም እናትሽ ትብላው። ባዳ በልቶት ከምትገበገቢ ያሳዝናል በጣም። ሬት ያደርጋል